በሃያኛው ክፍለ ዘመን የሰው ልጅ ታሪክ ውስጥ ዓለማችን እጅግ አስቃቂና ለመስማት የሚከብዱ የጭካኔ ተግባራትን አስተናግዳለች። የሁለተኛው የዓለም ጦርነት እልቂት፣ የሆሎኮስት ሰቆቃ፣ የስታሊን የጉልበት ካምፖች፣ እነዚህ ሁሉ የሰው ልጅ በሰው ልጅ ላይ ምን ያህል አውሬ መሆን እንደሚችል ምስክሮች ናቸው። ነገር ግን በ1970ዎቹ አጋማሽ በደቡብ ምስራቅ እስያ ጥግ በምትገኝ አንዲት ውብ ሀገር ውስጥ የተፈጸመው ግፍ ከነዚህ ሁሉ በጭካኔውና በእብደቱ ይለያል። ይህ ታሪክ ስለ ጦርነት ብቻ አይደለም። ይህ ታሪክ አንድን ሕዝብ ከስሩ ነቅሎ ባህሉን፣ እምነቱንና ማንነቱን ደምስሶ በምትኩ በደምና በአጥንት የተገነባ አዲስ ዓለም ለመፍጠር ስለሞከሩ እብዶች ታሪክ ነው። ይህ የካምቦዲያና የክሜር ሩዥ ታሪክ ነው። ለአንድ አፍታ ቪዲዮውን ላይክና ሰብስክራይብ በማድረግ ለቻናላችን ድጋፋችሁን አሳዩን። በተጨማሪም ከየትኛው የዓለም ክፍል እየተከታተላችሁኝ እንዳለና እናንተ ዘንድ ስንት ሰዓት እንደሆነ በኮሜንት ላይ ንገሩኝ። ከመላው ዓለም እነማን ከኛ ጋር እንደሚሆን ማየት በጣም ደስ ይላል። ታሪካችንን የምንጀምረው ከደም መፍሰሱ ዓመታት በፊት ነው። ካምቦዲያ በጥንታዊ ቤተ መቅደሶቿ፣ በአንኮር ዋት ድንቅ ሥልጣኔ እና በተፈጥሮ ውበቷ የምትታወቅ ሀገር፣ ለዘመናት የክሜር ግዛት ማዕከል ሆና የቆየች ኩሩ ሕዝብ ያላት ሀገር ናት። ነገር ግን በ19ኛው ክፍለ ዘመን እንደ አብዛኞቹ የአፍሪካና የእስያ ሀገራት ካምቦዲያም የቅኝ ግዛት ሰለባ ሆነች። ፈረንሳይ ይህንን አካባቢ ተቆጣጥራ ኢንዶ ቻይና በሚል ስያሜ ትገዛው ነበር። ካምቦዲያውያን ለፈረንሳይ ቅኝ ግዛት የነበራቸው ስሜት የተደበላለቀ ነበር። ፈረንሳዮች ዘመናዊ ትምህርትንና አስተዳደርን ቢያመጡም የካምቦዲያን ሕዝብ ግን እንደ ሁለተኛ ዜጋ ነበር የሚቆጥሩት። ነገር ግን የካምቦዲያ ዕጣ ፈንታ መቀየር የጀመረው በሁለተኛው የዓለም ጦርነት ማበቂያ ላይ ነው። የቅኝ ግዛት ዘመን ሲያበቃ አንድ መሪ ወደፊት ወጣ። ስሙ ኖሮዳም ሲሃኑክ ይባላል። ሲሃኑክ ለካምቦዲያ ታሪክ ቁልፍ ሰው ናቸው። ንጉሥ ነበሩ፣ በኋላም ጠቅላይ ሚኒስትር፣ አልፎ ተርፈውም ፊልም ሰሪና ሙዚቀኛ ነበሩ። በሕዝቡ ዘንድ እንደ አባት ይታዩ ነበር። በ1953 ካምቦዲያ ከፈረንሳይ ነፃነቷን እንድታገኝ ትልቅ ሚና ተጫውተዋል። ለሚከተሉት 15 ዓመታት ሲሃኑክ ካምቦዲያን በሰላም ለማቆየት ታገሉ። የሰላም ደሴት ብለው ሰየሟት። ነገር ግን በዙሪያቸው እሳት እየነደደ ነበር። በጎረቤት ቪየትናም አስፈሪ ጦርነት ይካሄድ ነበር። በሰሜን ቪየትናም ኮሚኒስቶችና በደቡብ ቪየትናም እንዲሁም በአሜሪካ መካከል የሚደረገው ጦርነት እየጋለ መጣ። ንጉሥ ሲሃኑክ ካምቦዲያን ከዚህ ጦርነት ገለልተኛ ለማድረግ ሞከሩ። እኛ በዚህ ጦርነት ውስጥ የለበትም አሉ። ነገር ግን ይሄ የማይቻል ምኞት ነበር። ለምን? ምክንያቱም ጂኦግራፊ ዕጣ ፈንታ ነውና። የሰሜን ቪየትናም ወታደሮች ቪየት ኮንግ የአሜሪካን ቦምብ ለመሸሽና መሳሪያ ለማጓጓዝ የካምቦዲያን ጫካዎች እንደ መደበቂያ ይጠቀሙበት ጀመር። ይህን ያወቀችው አሜሪካ በፕሬዚዳንት ሪቻርድ ኒክሰንና በሄንሪ ኪሲንጀር ትዕዛዝ አንድ ምስጢራዊ ዘመቻ ጀመረች። ስሙም ኦፕሬሽን ሜኒዩ ተባለ። ይህ በካምቦዲያ ታሪክ ውስጥ የመጀመሪያው የሲኦል ምዕራፍ ነው። አሜሪካ ገለልተኛ በሆነችው ካምቦዲያ ላይ በድብቅ የቦምብ ናዳ ማውረድ ጀመረች። ዓላማው የቪየትናም ኮሙኒስቶችን መምታት ቢሆንም ውጤቱ ግን በሺዎች የሚቆጠሩ ንጹሐን የካምቦዲያ ገበሬዎችን መፍጀት ሆነ። ሰማዩ በቦምብ ሲጨልም የገበሬው ሕይወት ወደ ትርምስ ተቀየረ። ቤታቸው ፈራረሰ፣ እርሻቸው ተቃጠለ። ይህ ሁኔታ ለምን አስፈላጊ ነው? ምክንያቱም በኋላ ለሚመጣው አውሬ ምግብ ስለሆነ ነው።
ንጹሐን ሰዎች ቤታቸውንና ቤተሰባቸውን ሲያጡ ልባቸው በምሬትና በበቀል ይሞላል። ይህን የበቀል ስሜት የሚጠቀም አንድ ድብቅ ቡድን በጫካው ውስጥ እየተናከረ ነበር። ስማቸው በወቅቱ ብዙም አይታወቅም ነበር። ራሳቸውን ክሜር ሩዥ ወይም ቀይ ካምቦዲያውያን ብለው ይጠሩ ነበር። ይህንን ቡድን ለመረዳት መሪውን ማወቅ አለብን። ስሙ ሳሎት ሳር ይባላል። ዓለም ግን በኋላ በሚያውቀው ስሙ ፖል ፖት ብላ ትጠራዋለች። ሳሎት ሳር ማን ነው? አስገራሚው ነገር እሱ እንደ ጭራቅ አልተወለደም። በ1925 በአንጻራዊ ሁኔታ ሀብታም ከሆኑ የገጠር ቤተሰቦች የተወለደ ልጅ ነበር። አስተዳደጉ ከጭካኔ የራቀ ነበር። እንዲያውም የንጉሡ ቤተ መንግሥት ውስጥ ዘመዶች ስለነበሩት የቤተ መንግሥቱን ሕይወት የመቅመስ ዕድል ነበረው። በወጣትነቱ ወደ ፈረንሳይ ፓሪስ ለትምህርት ተላከ። የኤሌክትሮኒክስ ትምህርት ለመማር ነበር የሄደው። ግን ፓሪስ ውስጥ ያገኘው ትምህርት ሳይሆን ፖለቲካ ነበር። በ1950ዎቹ ፓሪስ የግራ ዘመም ሌፍቲስት እና የኮሙኒስት እንቅስቃሴዎች መናኸሪያ ነበረች። ሳሎት ሳር እዚያ ከሌሎች ካምቦዲያውያን ተማሪዎች ጋር ተገናኘ። እነ ሌንግ ሳሪ፣ ኪዩ ሳምፓን እና ሶን ሴን የተባሉ ወጣቶች። እነዚህ ሰዎች በኋላ የክሜር ሩጅ ቁልፍ መሪዎች ይሆናሉ። እነዚህ ወጣቶች በፓሪስ ካፌዎች ተቀምጠው ቡና እየጠጡ ስለ ካርል ማርክስ፣ ስለ ሌኒንና ስለ ስታሊን ያወሩ ነበር። ግን የሳሎት ሳር እይታ የተለየ ነበር። እሱ ከማርክሲዝም አልፎ ሌላ ነገር ያስብ ነበር። የፈረንሳይ አብዮትን ታሪክ አጥንተዋል። ስታሊን ሩሲያን እንዴት በብረት እጅ እንደገዛ አድንቋል። ትምህርቱን አቋርጦ ወደ ካምቦዲያ ሲመለስ ሳሎት ሳር አስተማሪ ሆነ። ታሪክ እና ጂኦግራፊ ያስተምር ነበር። ተማሪዎቹ እንደሚሉት ከሆነ እጅግ በጣም የተረጋጋ፣ ለስላሳ ተናጋሪና ተወዳጅ መምህር ነበር። ማንም ሰው ይህ ሰው በሚሊዮኖች የሚቆጠሩ ሰዎችን ወደ ሞት ይልካል ብሎ አይጠረጠርም ነበር። ይህ የፖል ፖት ትልቁ ችሎታው ነበር፣ እውነተኛ ማንነቱን መደበቅ። በድብቅ ግን የካምቦዲያ ኮሚኒስት ፓርቲን እየገነባ ነበር። ፓርቲው በጫካ ውስጥ ነበር የሚንቀሳቀሰው። የሲሃኑክ መንግሥት ክሜር ሩዥ ወይም ቀይ ክሜሮች ብለው የሰየማቸው እነዚህ አማጽያን በገጠሩ የአገሪቱ ክፍል ተደብቀው ነበር። መጀመሪያ ላይ ቁጥራቸው በጣም ትንሽ ነበር። መሳሪያም አልነበራቸውም። የዱላና የቀስት ሰራዊት ነበሩ ማለት ይቻላል። ነገር ግን ቅድም እንዳልነው የአሜሪካ የቦምብ ጥቃት ሲጠናከር፣ የገበሬው ሕይወት ሲመሳቃቀል፣ ክሜር ሩዦች ወደ ገበሬዎቹ ሄዱ። አያችሁ አሏቸው ለገበሬዎቹ፣ ይህንን ቦምብ የሚያዘንብባችሁ ማን ነው? ኢምፔሪያሊስቶች ናቸው። ከተማ ውስጥ ያለው መንግሥት ለነሱ ያደር ነው። እኛ ግን የእናንተ ነን። እኩልነትን እናመጣለን። ሀብታምና ድሃ የማይኖርበትን ሀገር እንፈጥራለን። በሐዘንና በቁጣ የተሞላው ገበሬ ልቡን ለክሜር ሩዥ ሰጠ። የክሜር ሩዥ ሰራዊት ቁጥር በከፍተኛ ፍጥነት ጨመረ። ጥቁር ልብስ የለበሱ፣ የጎማ ጫማ ያደረጉ እና ቀይ ሻሽ በአንገታቸው ያሰሩ ወጣት ወታደሮች የካምቦዲያን ጫካዎች ሞሉት። በ1970 ካምቦዲያ ሙሉ በሙሉ ወደ ቀውስ ገባች። ንጉሥ ሲሃኑክ ለጉብኝት ወደ ውጭ አገር በሄዱበት ወቅት ጀነራል ሎን ኖል የተባለው የጦር መሪ በመፈንቅለ መንግሥት ሥልጣኑን ተቆጣጠረ። ሎን ኖል በአሜሪካ የሚደገፍ ነበር። ዓላማው የሰሜን ቪየትናምን ወታደሮች ከካምቦዲያ ማጽዳት ነበር። ነገር ግን ይህ መፈንቅለ መንግሥት ለክሜር ሩዥ ትልቅ ስጦታ ሆነ። ለምን? ምክንያቱም የተገለበጡት ንጉሥ ሲሃኑክ ከቁጣቸው የተነሳ አንድ ያልተጠበቀ ውሳኔ ወሰኑ። ሕዝቡን በሬዲዮ ጠርተው እንዲህ አሉ፣ ወደ ጫካ ግቡ፣ ከክሜር ሩዥ ጋር ተቀላቀሉና ጠላታችንን ሎን ኖልን ተዋጉ። ይህ ለብዙ ካምቦዲያውያን አስደንጋጭ ነበር። ንጉሡ አምላክ ያህል የሚመለኩት መሪ ሕዝቡን ከኮሚኒስቶች ጋር እንዲያብሩ ጠየቁ። የገጠሩ ሕዝብ ስለ ኮሚኒዝም የሚያውቀው ነገር አልነበረም። እነሱ የሚያውቁት ንጉሣቸውን ብቻ ነው። ንጉሡ ተዋጉ ሲሉ ተዋጉ።
በዚህ ምክንያት የክመር ሩዥ ጉልበት ከመቼውም ጊዜ በላይ ፈርጠመ። አሁን የንጉሡ ድጋፍ አላቸው። የአሜሪካ ቦምብ የፈጠረው ጥላቻ አለ። እናም በቻይናና በሰሜን ቪየትናም የጦር መሳሪያ ድጋፍ እየጎረፈላቸው ነበር። ከ1970 እስከ 1975 ለ5 ዓመታት ካምቦዲያ በደም ተጨማለቀች። የእርስ በርስ ጦርነቱ ጨካኝ ነበር። የሎን ኖል መንግሥት በዋና ከተማዋ ኖምፔንና በትልልቅ ከተሞች ተወስኖ ቀረ። ገጠሩን በሙሉ ክመር ሩዥ ተቆጣጠረው። ክመር ሩዥ በተቆጣጠራቸው የገጠር አካባቢዎች ገና ከወዲሁ የጭካኔ ምልክቶችን ማሳየት ጀምሮ ነበር። ገበሬዎችን በግዳጅ ያስሩ ነበር። ሙዚቃ፣ ጭፈራና ባህላዊ በዓላትን ይከለክሉ ነበር። ትክሳስ የሚለው ቃል የዕለት ተዕለት መመሪያ ሆነ። ነገር ግን የዓለም ዓይን ይህንን አላየም። ሁሉም ትኩረት በቪየትናም ጦርነት ላይ ነበር። በ1975 መጀመሪያ ላይ የክመር ሩዥ ጦር ዋና ከተማዋን ኖምፔን ከበባት። ከተማዋ በስደተኞች ተጨናንቃ ነበር። ከቦምብና ከጦርነት የሸሹ በሚሊዮኖች የሚቆጠሩ ሰዎች ኖምፔን ውስጥ ተጠልለው ነበር። ምግብ እያለቀ ነበር። መድኃኒት የለም። የከተማዋ ነዋሪዎች በተስፋ መቁረጥ ውስጥ ነበሩ። የአሜሪካ ኤምባሲ ሠራተኞችና የውጭ ዜጎች ከተማዋን ለቀው መውጣት ጀመሩ። ታዋቂው ኦፕሬሽን ኢግል ፑል በሚል ስም ሄሊኮፕተሮች አሜሪካውያንን ሲወስዱ፣ ካምቦዲያውያን ግን እዚያው ቀሩ። አንድ የካምቦዲያ ባለሥልጣን ለአሜሪካ አምባሳደር የጻፉት ደብዳቤ እስከ ዛሬ ድረስ የሕሊና ቁስል ሆኖ ይነበባል። ለሀገሬ ነፃነት ስል እዚሁ እሞታለሁ። ነገር ግን አንድ ቀን እናንተ አሜሪካውያን የሠራችሁትን ስህተት እንደምታስታውሱ ተስፋ አደርጋለሁ። ሚያዝያ 17 1975 ይህ ቀን በካምቦዲያ ታሪክ ውስጥ እንደ ጥቁር ጠባሳ የሚታይ ቀን ነው። ጠዋት ላይ የክመር ሩዥ ወታደሮች ወደ ኖምፔን ከተማ ገቡ። ሕዝቡ በደስታ ነበር የተቀበላቸው። ነጭ ጨረቅ እያውለበለቡ ሰላም ሰላም፣ ጦርነቱ አበቃ እያሉ ጨፈሩ። ሕዝቡ የክመር ሩዥ ወታደሮች ነፃ አውጪዎች ናቸው ብሎ አስቦ ነበር። የሎን ኖል ሙስናና ጦርነቱ ስላበቃ እፎይታ ተሰምቷቸው ነበር። ግን ወታደሮቹ ለየት ያሉ ነበሩ። ፈገግታ የላቸውም። ሁሉም ጥቁር ለብሰው ፊታቸው በጭካኔ ተሞልቶ ዝም ብለው ይመለከቱ ነበር። አብዛኞቹ ወታደሮች ዕድሜያቸው ከ15 ዓመት በታች የሆኑ ታዳጊዎች ነበሩ። ከጫካ የመጡ ከተማንና ስልጣኔን የሚጠሉ በአእምሮ እተብ ወይም ብሬን ዋሽ የደነዘዙ ታዳጊዎች። ደስታው ብዙ አልቆየም። ከሰዓታት በኋላ ከሰማይ በታች ታይቶ የማይታወቅ ትዕዛዝ ተላለፈ። የክመር ሩዥ ወታደሮች በሜጋፎን እያወጁ በየመንገዱ ዞሩ። ከተማዋን ለቃችሁ ውጡ! አሜሪካ ከተማዋን በቦምብ ልትደበድብ ነው። ለ3 ቀናት ብቻ ነው የምትቆዩት። ምንም ዕቃ መያዝ አያስፈልግም። ቤታችሁን ክፍት አድርጋችሁ ውጡ! ውሸት ነበር። አሜሪካ ቦምብ ልጥል አልነበረም። ይህ የፖል ፖት ታላቁ ዕቅድ መጀመሪያ ነበር። ይር ዚሮ ወይም ዓመተ ዜሮ። ፖል ፖትና የክመር ሩዥ መሪዎች ከተማን የካፒታሊዝምና የሙስና ምንጭ አድርገው ይቆጥሩ ነበር። አዲሲቷን ካምቦዲያ ለመገንባት ከተሞችን ማጥፋት፣ ገንዘብን መሰረዝ እና ሁሉም ሰው ገበሬ መሆን አለበት ብለው ያምኑ ነበር። በዚያው ቀን ከ2 ሚሊዮን በላይ የሚሆነው የኖምፔን ሕዝብ በግዳጅ ከከተማ ተባረረ። አስቡት፣ የሆስፒታል ታካሚዎች አልጋቸውን እየገፉ፣ ሴቶች እየወለዱ፣ ሽማግሌዎች በዘመዶቻቸው ጀርባ ተሸክሞ ሁሉም በእግር ወደ ገጠር እንዲሄዱ ተደረገ። ለምን ብሎ መጠየቅ በጥይት ያስመታ ነበር። መኪና መንዳት አይቻልም፣ ሞተር ብስክሌት አይቻልም። ሁሉም በእግር። በመንገዱ ዳር ሬሳ መከመር ጀመረ። ውሃ የለም፣ ምግብ የለም። በፀሐይ ሐሩር እየተቃጠሉ በሚሊዮን የሚቆጠሩ ሰዎች ልክ እንደ እንስሳ ተነዱ።
ይህ ዘ ኢቫኩዌሽን ማፈናቀሉ፣ የዘር ማጥፋቱ የመጀመሪያ ምዕራፍ ነበር። አንድ የዓይን እማኝ እንዲህ ሲል ያስታውሳል። መንገዱ በሰዎች ተጨናንቆ ነበር፣ እንደ ወንዝ ይፈስ ነበር። ማንም ወዴት እንደምንሄድ አያውቅም። የክመር ሩዥ ወታደሮች ግን ጠመንጃቸውን ደግነው ፍጠን ፍጠን ይሉን ነበር። መንገድ ላይ የወደቀ ሰው እዚያው ይገደላል። ያ ቀን የሰው ልጅነት የሞተበት ቀን ነበር። ክመር ሩዥ ሥልጣኑን ሙሉ በሙሉ ተቆጣጠረ። የካምቦዲያ ስም ተቀየረ። ዲሞክራቲክ ካምቦዲያ ተባለች። ግን ዲሞክራሲም ካምቦዲያም አልነበረችም። አንድ ግዙፍ እስር ቤት ሆና ነበር። ገንዘብ ተሰረዘ፣ ባንኮች ፈነዱ፣ ትምህርት ቤቶች ተዘጋጉ፣ ሃይማኖት ተከለከለ። አሁን ሁሉም ሰው እኩል ነው። ሁሉም ሰው ባሪያ ነው። ሁሉም ሰው አንካር ኦርጋናይዜሽን ለተባለው ዓይንና ጆሮ ለሌለው ግን ሁሉንም ለሚቆጣጠረው ድርጅት ንብረት ሆነ። አንካር የሁሉም እናትና አባት ነው። አንካር ያዘዘውን መፈጸም ብቻ ነው ያለብህ። እናም የሲኦል በሮች በይፋ ተከፈቱ። የክሜር ሩዥ መሪዎች ሕዝቡን ወደ ገጠር ካባረሩ በኋላ አንድ እብደት የሚመስል ፍልስፍና ወጁ። ይህ ፍልስፍና ዓመተ ዜሮ ይባላል። ምን ማለት ነው? ለፖል ፖትና ለጓደኞቹ የካምቦዲያ ታሪክ እስከ 1975 የነበረው በሙሉ ቆሻሻ ነው። ያለፈው ታሪክ፣ ባህል፣ ትምህርት እና ሥልጣኔ በሙሉ መደምሰስ አለበት። ሁሉም ነገር እንደ አዲስ መጀመር አለበት። ልክ እንደ አዲስ የተወለደ ሕፃን ካምቦዲያ ከዜሮ ትጀምራለች። ስለዚህ ምን አደረጉ? የመጀመሪያው እርምጃ ሀገሪቱን ወደ ኋላ መመለስ ነበር፣ ወደ ድንጋይ ዘመን። ገንዘብ ተሰረዘ፣ የብሔራዊ ባንክ ተዘረፈና ፈነዳ። ገንዘብ የያዘ ሰው እንደ ወንጀለኛ ታየ። በጎዳናዎች ላይ የገንዘብ ኖቶች እንደ ቆሻሻ ተበትነው ይረገጡ ነበር። ገንዘብ ዋጋ የለውም። ብቸኛው ዋጋ ሩዝና ታዛዥነት ብቻ ሆነ። ሃይማኖት ተከለከለ። ቡዲዝም፣ እስልምናም ሆነ ክርስትና የአጻፋውያን ሪያክሽነሪስ መሳሪያ ተባሉ። የቡዲስት መነኮሳት ሞንክስ ልብሳቸውን አውልቀው እንዲሰሩ እንደተገደዱ፣ እምቢ ያሉት ደግሞ በቦታው ተገደሉ። ቤተ መቅደሶች ወደ እህል ማጋዘንነት ወይም ወደ ማሰቃያ እስር ቤትነት ተቀየሩ። ትምህርት ቆመ። ትምህርት ቤቶች ተዘጋጉ። መጻሕፍት ተቃተሉ። ከዚህ በኋላ ብቸኛው ትምህርት ቤት የእርሻ ማሳ ነው ተባለ። አገሪቱ በሙሉ ወደ አንድ ግዙፍ የጉልበት ካምፕ ተቀየረች። ድንበር ተዘጋ። ማንም መውጣት አይችልም። ማንም መግባት አይችልም። ካምቦዲያ ከዓለም ተቋረጠች። በውስጧ የሚሆነውን ማንም አያውቅም ነበር። የሲኦል ምድጃ ተለኮሰ። ክመር ሩዥ ሕዝቡን በሁለት ከፈለው። ይህ ክፍፍል የሕይወትና የሞት ጉዳይ ነበር። የድሮው ሕዝብ ኦልድ ፒፕል፣ እነዚህ በገጠር ይኖሩ የነበሩ ያልተማሩ እና ድሆች ገበሬዎች ናቸው። ክመር ሩዥ እነዚህን ሰዎች እንደ ንጹሕ እና የአብዮቱ መሠረት አድርጎ ይመለከታቸዋል። የተወሰነ መብት ነበራቸው። የመንደር አስተዳዳሪዎች የሚሆኑት እነሱ ነበሩ። አዲሱ ሕዝብ ኒው ፒፕል፣ እነዚህ ከከተማ የተባረሩት ናቸው። ሚያዝያ 17 ከኖምፔን የወጡት አስተማሪዎች፣ ሐኪሞች፣ ኢንጂነሮች፣ ነጋዴዎች፣ ተማሪዎች፣ በአጠቃላይ ከተሜ የሆኑት በሙሉ። ለክመር ሩዥ አዲሱ ሕዝብ ወይም የሚያዝያ 17 ሰዎች ጥገኛ ተውሳክ ፓራሳይትስ ናቸው። የካፒታሊዝም ውጤቶች ናቸው። እነሱን ማስተማር ወይም መከየር አይቻልም። ስለዚህ ዕጣ ፈንታቸው አንድ ነበር። የክመር ሩዥ ካድሬዎች ለአዲሱ ሕዝብ በየቀኑ የሚነግሩት አንድ አስፈሪ መፈክር ነበረ። ይህ ንግግር በታሪክ ውስጥ እጅግ ጨካኝ ከሆኑ አባባሎች አንዱ ነው። እናንተን ማቆየት ለኛ ትርፍ የለውም፣ እናንተን ማጥፋትም ለኛ ኪሳራ የለውም። To keep you is no benefit, to destroy you is no loss.
አስቡት፣ በገዛ ሀገራችሁ በመንግሥት እናንተ መኖርና መሞት ለእኛ ምንም ለውጥ የለውም እንደ መባል ያለ ቅስም የሚሰብር ነገር አለ። አዲሱ ሕዝብ ባሪያዎች ተደረጉ። በቀን 12 እና 14 ሰዓታት በፀሐይና በዝናብ እንዲሰሩ ይገደዳሉ። ሩዝ መትከል፣ ግድብ መገደብ፣ ጫካ መመንጠር፣ እረፍት የለም። ምግብ በቀን 2 ጊዜ የሚሰጥ ቀጭን የሩዝ ሾርባ ብቻ። ይህ የታሪኩ ክፍል በጣም ያማል። ፖል ፖትና ጭፍሮቹ ምሁራንን ኢንተሌክቹዋልስን እንደ ዋና ጠላት ፈረጁ። ዕውቀት ያላቸው ሰዎች ያመጹብናል ብለው ስለፈሩ ዕውቀትን ከስሩ መመንጠር ፈለጉ። አንድን ሰው ለመግደል በቂው ምክንያት ምን እንደሆነ ታውቃላችሁ? መነጽር ማድረግ። መነጽር ማድረግ የማንበብና የመማር ምልክት ተደርጎ ስለተወሰደ መነጽር ያደረጉ ሰዎች በሙሉ እየተለቀሙ ተገደሉ። የውጭ ቋንቋ መናገር፣ ፈረንሳይኛ ወይንም እንግሊዝኛ መናገር የሲአይኤ ወኪል ያስባል። ለስላሳ እጅ መኖር፣ እጅህ የጉልበት ሥራ ሰርቶ ካልጠነከረ አንተ የከተማ ሰነፍ ነህ ተብለህ ትገደላለህ። በዚህ ምክንያት ዶክተሮች ማንነታቸውን ደበቁ። የሕክምና ዕውቀታቸውን ካወቁ ይገደላሉ። አስቡት፣ ጓደኛህ በበሽታ እየሞተ አንተ ግን ዶክተር መሆንህን መናገር አትችልም። ምክንያቱም ከረዳኸው አንተም ትገደላለህ። ኢንጂነሮች መሃይም መስለው ታዩ። አስተማሪዎች እንደ ደደብ ሆነው ኖሩ። ዕውቀት ወንጀል ሆነ። ካምቦዲያ በአጭር ጊዜ ውስጥ ዶክተር፣ መሐንዲስ እና አስተማሪ የሌላት ሀገር ሆነች። በሆስፒታሎች ውስጥ ሕክምና የሚሰጡት ምንም ዕውቀት የሌላቸው የገጠር ልጆች የክሜር ሩዥ ወታደሮች ነበሩ። በሽተኞችን በኮኮናት ውሃና በእጽዋት ሥር ያክሙ ነበር። በሽታው ያልገደለው ሰው በሕክምና ስህተት ይሞት ነበር። በዚህ የሲኦል ሕይወት ውስጥ ሰዎች አንድን ስም ብቻ እየሰሙ ይርበተበቱ ነበር። አንካር ትርጉሙ ድርጅቱ ማለት ነው። ፖል ፖት ራሱን አይገልጽም ነበር። ፎቶው የለም፣ ንግግር አያደርግም። ሁሉም ትዕዛዝ የሚመጣው ከአንካር ነው። አንካር እንዲህ አለ፣ አንካር ይጠብቅሃል፣ አንካር ይሸልምሃል። አንካር ዓይንና ጆሮ አለው ተብሎ ይታመን ነበር። አንካር አናናስን የመሰለ ዓይን አለው ይሉ ነበር። አናናስ በሁሉም አቅጣጫ ዓይን እንዳለ ሁሉ አንካርም በሁሉም ቦታ አለ። በጫካው፣ በቤታችሁ፣ በጓራችሁ። ማንን ማመን አቅቶት ነበር። የቤተሰብ መፍረስ፣ the destruction of family። ክሜር ሩዥ የቤተሰብ ፍቅርን እንደ አደጋ ይቆጥሮ ነበር። ሰዎች ለቤተሰባቸው ሳይሆን ለአንካር ታማኝ መሆን አለባቸው። ስለዚህ ቤተሰቦች ተበታተኑ። ባልና ሚስት በተለያየ የሥራ ካምፕ ተመደቡ። ልጆች ከወላጆቻቸው ተነጥለው በልዩ ካምፕ ታጎሩ። ከሁሉም በላይ የሚያስደነግጠው ነገር በልጆች ላይ የተሠራው ሥራ ነው። የክሜር ሩዥ ካድሬዎች ሕፃናትን ወስደው አእምሮአቸውን ያጠቡ ነበር። ወላጆቻችሁ አሮጌ አስተሳሰብ ያላቸው ናቸው። ለእናንተ እውነተኛ እናትና አባት አንካር ነው። ወላጆቻችሁ ሕግ ሲጥሱ ከሰማችሁ ለእኛ ንገሩን። ልጆች በወላጆቻቸው ላይ እንዲሰለሉ ተደረጉ። አንዲት እናት በድብቅ ተጨማሪ ሩዝ ስትበላ ወይም ስለ መንግሥቱ ስታማርጭ ልጇ ሰምቶ ሄዶ ለወታደሮቹ ይነግራል። ማታ ወታደሮቹ መጥተው እናቲቱን ይወስዳሉ። ልጅ አንካርን ስላገለገለ ይሸለማል። እናት ግን ዳግም አትመለስም። ይህ የሰው ልጅ ሕሊና ሙሉ በሙሉ የጠፋበት ዘመን ነበር። በክሜር ሩዥ ሕግ መሠረት በግል ቤት ውስጥ ምግብ መብሰል በጥብቅ የተከለከለ ነበር። የግል ንብረት የሚባል ነገር የለም። የራስህ ማንኪያ እንኳን ሊኖርህ አይችልም። ሁሉም ሰው በአንድ ትልቅ አዳራሽ ኮሚዩናል ሆል ተሰብስቦ መብላት አለበት። ምግቡ አንድ አይነት ነው። ውሃ የመሰለ የሩዝ ሾርባ፣
ጠዋት፣ ምሳ፣ ማታ። አንድ ሰው ተደብቆ ቅጠል ወይም ፍራፍሬ ሲበላ ከተገኘ ኢጎኢስት ወይም ራስ ወዳድ ተብሎ ይገደላል። ረሃቡ እየከፋ ሲሄድ ሰዎች አይጥ፣ ሸረሪት፣ እባብ አልፎ ተርፎም የሞተ ሰው ሥጋ ለመብላት ተገደዱ። በተለይ በ1977 እና 1978 ረሃቡ ወደ አደገኛ ደረጃ ደረሰ። ሰዎች በየመንገዱ እየራቡ ይወደቁ ነበር። እርስ በርስ በምስጢር አንካር የፈለገው እንድንሠራ ሳይሆን እንድንሞት ነው ብለው እያወሩ ነበር፣ ግን በሹሽክታ ብቻ። አንድ የተረፈ ሰው እንዲህ ይላል፣ በጣም ከመራብ የተነሣ ሕልሜ ሁሉ ስለ ምግብ ነበር። ስለ ነፃነት አላስብም፣ ስለ ቤተሰቤ አላስብም። የማስበው ስለ አንድ ሳህን ሩዝ ብቻ ነበር። የሰው ልጅ ወደ እንስሳነት የሚቀየረው እንደዛ ነው። ክብርህን ታጣለህ፣ ፍላጎትህን ታጣለህ። የምትፈልገው ነገር ሆድህን መሙላት ብቻ ይሆናል። ነገር ግን ሞት በረሃብና በድካም ብቻ አልነበረም። ለከባድ ወንጀለኞች ተብሎ ለተፈረጁ ለአንካር ጠላቶች፣ ለቀድሞ ወታደሮችና ለክሜር ሩዥ ክዳተኞች የተዘጋጀ አንድ ልዩ ቦታ ነበር። ይህ ቦታ በካርታ ላይ የለም፣ ኮድ ስም ተሰጥቶታል። S21 ሴኩሪቲ ፕሪዝን 21። ከዚህ በፊት ቱል ስዋይ ፕሬይ ሃይ ስኩል የተባለ ሁለተኛ ደረጃ ትምህርት ቤት ነበር። የመማሪያ ክፍሎቹ ወደ ጠባብ እስር ቤቶች ተቀየሩ። የልጆች መጫወቻ ሜዳ የነበረው ግቢ የማሳቃያ ስፍራ ሆነ። ወደ S21 የገባ ሰው ተመልሶ አይወጣም። ይህ የሞት መንደር ነው። በኖም ፔን ከተማ መሃል ቱል ስዌይ ፕሬይ የተባለ አንድ ሰላማዊ ሁለተኛ ደረጃ ትምህርት ቤት ነበር። ልጆች የሚጫወቱበት፣ የሚማሩበትና የሚሳቁበት ቦታ። ነገር ግን በ1975 ክሜር ሩዥ ከተማዋን ሲቆጣጠር ይህንን የጥበብ መቅደስ ወደ ዓለማችን እጅግ ዘግናኝ እስር ቤት ቀየረው። ስሙንም S21 አሉት። ይህ ቦታ እስር ቤት ብቻ አልነበረም፣ የሰው ሥጋ የሚቆረጥበት፣ ነፍስ እስክትወጣ ድረስ ሥቃይ የሚጋጠበት የሞት ፋብሪካ ነበር። ክሜር ሩዦች ዙሪያውን በከፍተኛ የኤሌክትሪክ ሽዋ አጠሩት። የመማሪያ ክፍሎቹ በጥብ ተከፋፍለው ወደ ጠባብ ሳጥኖች ተቀየሩ። እዚህ ቦታ አንድ ሕግ ብቻ አለ፣ መግባት እንጂ መውጣት የለም። ወደዚህ እስር ቤት የሚመጡት እነማን ነበሩ? መጀመሪያ ላይ የድሮው መንግሥት ባለሥልጣናት ነበሩ። በኋላ ግን የፖል ፖት ጭንቀትና ጥርጣሬ እየጨመረ ሲሄድ የገዛ የክሜር ሩዥ ወታደሮችና ካድሬዎች ሳይቀሩ በክህደት ተጠርጥረው መታጎር ጀመሩ። ይህንን የሞት ፋብሪካ በበላይነት የሚመራው አንድ ሰው ነበር። ስሙ ካንግ ኬክ ኢዩ ይባላል። ነገር ግን በታሪክ ኮምሬድ ዱክ በሚለው ስሙ ይታወቃል። ዱክ የሚገርም ሰው ነው። የቀድሞ የሂሳብ መምህር ነበር። ሂሳብ የሚያስተምረው አእምሮ አሁን እስረኞችን እንዴት በዝርዝር ማሰቃየትና መመዝገብ እንደሚቻል ማሰላሰል ጀመረ። ዱክ እጅግ በጣም ሥርዓት ወዳጅ ነበር። እያንዳንዱ እስረኛ ሲገባ ፎቶ ይነሳል፣ ሲሰቃይ ፎቶ ይነሳል። የሰጠው ቃል ኮንፌሽን በዝርዝር ይጻፋል። ከተገደለም በኋላ መገደሉ ይመዘገባል። ዛሬ በካምቦዲያ የሚገኘው የቱዎል ስሌንግ ሙዚየም ግድግዳዎች በሺዎች በሚቆጠሩ ፎቶግራፎች የተሞሉ ናቸው። በእነዚህ ፎቶዎች ላይ የምታዩቸው ሰዎች አይኖች ፍርሃትን፣ ተስፋ መቁረጥንና ለምን የሚል ጥያቄን ይናገራሉ። ሕፃናት፣ እናቶች፣ ሽማግሌዎች ሁሉም የዱክ ሰለባዎች ነበሩ። በS21 ውስጥ ማሰቃየት ዓላማው መረጃ ማግኘት አልነበረም። ዓላማው ኑዛዜ ማግኘት ነበር። ክሜር ሩዦች አንድን ሰው ካሰሩት ያ ሰው ጥፋተኛ መሆኑን አስቀድመው ወስነዋል። አንካር ስህተት አይሰራም የሚል መመሪያ ነበራቸው። ስለዚህ እስረኛው አዎ እኔ የሲአይኤ ወይም የኬጂቢ ወኪል ነኝ ብሎ እስኪፈርም ድረስ ይታረዳል።
በኤሌክትሪክ ይለበለባል፣ ጥፍሮቹ ይነቀላሉ፣ ውሃ ውስጥ ይታፈናል። ሰዎች ስቃዩን መቋቋም ሲያቃቸው ያልሰሩትን ሥራ ሁሉ ሰርቻለሁ ይላሉ። የገዛ እናታቸውን ሰላይ ናት ብለው ይከሳሉ። የቅርብ ጓደኞቻቸውን ስም ይዘረዝራሉ። ይህ ደግሞ ለክሜር ሩዥ አዲስ የእስረኞች ዝርዝር ይሰጣቸዋል። ሰንሰለቱ እንደዛ እያለ ይቀጥላል። አንድ ጊዜ በኤስ-21 ውስጥ የታሰረ የአውስትራሊያ ዜጋ ነበር። ስቃዩ ሲበዛበት አዎ እኔ ሰላይ ነኝ፣ አዛዥም አባቴ ነው ብሎ ቃሉን ሰጠ። እንዲያውም ያሰለጠኑኝ መምህራን ኮሎኔል ሳንደርስ ናቸው ብሎ ተሳለቀባቸው። የክሜር ሩዥ መርማሪዎች ግን ኮሎኔል ሳንደርስ የሚባል የአሜሪካ ጦር መሪ ያለ መስሏቸው በደስታ መዘገቡት። ይህ የሚያሳየው የፍርዱን መሳቂነትና እብደት ነው። እስረኞቹ ኤስ-21 ውስጥ ቃላቸውን ሰጥተው ሲጨርሱ መጨረሻቸው አንድ ነው፤ መጥፋት። ከምሽቱ 6 ሰዓት አካባቢ ትልልቅ የጭነት መኪናዎች ወደ እስር ቤቱ ግቢ ይገባሉ። እስረኞቹ ወደ ሌላ ቦታ ልትዛወሩ ነው ተብለው ይዋሻሉ። ዓይኖቻቸው ታስሮ እጆቻቸው በሰንሰለት ተቆልፎ መኪናው ላይ ይጫናሉ። መኪናዎቹ የሚሄዱት ከከተማዋ 15 ኪሎ ሜትር ርቀት ላይ ወደሚገኝ ቹንግ ኤክ ወደ ተባለ ቦታ ነው። ይህ ቦታ ነው የሞት እርሻ። እዚያ ሲደርሱ አስቀድሞ የተቆፈሩ ጥልቅ ጉድጓዶች ይጠበቋቸዋል። ክሜር ሩዦች ጥይት አያባክኑ፣ ጥይት ውድ ነው ይላሉ። ስለዚህ ሰዎችን የሚገድሉት በዱላ፣ በሰይፍ፣ በፈእስ ወይም በሹል የፓልም ዛፍ ቅጠሎች አንገታቸውን በመጋዝ ነበር። እስረኞቹ በጉድጓዱ ጫፍ ላይ እንዲንበረከኩ ይደረጋል። ከዚያም በኋላቸው በጭካኔ ይመታሉ። እየተነፈራገጡ ወደ ጉድጓዱ ይወድቃሉ። ብዙዎቹ ገና ሳይሞቱ ነው አፈር የሚመለስባቸው። ያለማቋረጥ የሚሰማውን የሰዎች ጩኸት ለመሸፈን በዛፎች ላይ ትልልቅ ድም ማጉያዎች ተሰቅለው ነበር። በሞት እርሻው ላይ የሚሰማው ድምፅ የሰዎች ለቅሶ ሳይሆን የአብዮታዊ ዘፈኖችና የናፍጣ ሞተር ጩኸት ነበር። የሰው ልጅ በሰው ልጅ ላይ የፈጸመው የመጨረሻው የጭካኔ ጥግ። በቹንግ ኤክ የሞት እርሻ ውስጥ አንድ ዛፍ አለ። ዛሬ ላይ በብዙ ቀለማት ያሸበረቁ ክሮች እና መታሰቢያዎች ተሞልቶ ታዩታላችሁ። ነገር ግን በ1977 ያ ዛፍ የዓለማችን እጅግ አሰቃቂ ምስክር ነበር። የፖል ፖት ፍርሃት ወሰን አጣ። ጠላቶች በየቦታው አሉ ብሎ ማሰብ ጀመረ። መጀመሪያ አዲሱን ሕዝብ ጨረሰ። በመቀጠል የቀድሞ ባለሥልጣናትን ጨረሰ። አሁን ደግሞ ፊቱን ወደ ገዛ ጓደኞቹ አዞረ። የክሜር ሩዥ ከፍተኛ መሪዎች ሳይቀሩ መታሰር ጀመሩ። የፓርቲው መስራቾች፣ የጦር አዛዦች፣ የፖል ፖት የቅርብ ጓደኞች ሁሉም ወደ ኤስ-21 እየተወሰዱ ተገደሉ። ነጭ ርግብ በጭቃ ውስጥ እንዳይኖር ለማድረግ በሚል ፓርቲው ራሱን በራሱ ማጥፋት ጀመረ። ይህ ውስጣዊ እልቂት የክሜር ሩዥን አከርካሪ ሰበረው። ልምድ ያላቸው መኮንኖች ሲገደሉ ሰራዊቱ ተዳከመ። በሀገሪቱ ላይ ያለው ቁጣና ረሃብ ደግሞ ጣራ ነካ። ካምቦዲያ የደም ባህር ሆና ነበር። በ4 ዓመታት ውስጥ ከ1.7 እስከ 2 ሚሊዮን የሚደርሱ ሰዎች አልቀዋል። ይህ ማለት በየቀኑ፣ በየሰዓቱ፣ በየደቂቃው ሰው ይታረድ ነበር ማለት ነው። ነገር ግን ከምስራቅ አንድ ማዕበል እየመጣ ነበር። የፖል ፖት ጭካኔ ጎረቤት ቪየትናምን ማስቆጣት ጀመረ። የካምቦዲያ ሲኦል ሊያበቃ ጥቂት ቀናት ቀርተውታል። ግን ዋጋው ምን ይሆን? እንደ አውሮፓውያን አቆጣጠር በ1978 መገባደጃ ላይ የፖል ፖት ጭካኔ ወሰን አጣ። የገዛ ሕዝቡን ጨርሶ ሲያበቃ ጎረቤት አገር ቪየትናም ላይ ትንኮሳ ጀመረ። ፖል ፖት ታላቋን ካምቦዲያን የመመለስ ቅዠት ነበረው። የቪየትናም መንደሮችን በማጥቃት ንጹሐንን ፈጀ።
ነገር ግን ቪየትናም ያኔ በዓለም ላይ ካሉ ጠንካራ ሰራዊቶች አንዱ ነበራት። አሜሪካን አሸንፋ በድል ትኩሳት ላይ ነበረች። የቪየትናም መሪዎች ካሁን በኋላ ይህ እብድ ሊቆም ይገባል የሚል ውሳኔ ላይ ደረሱ። ታኅሳስ 25 ቀን 1978 ከ150 ሺህ በላይ የቪየትናም ወታደሮች በታንኮች ታጅበው ድንበር ጥሰው ገቡ። የኬሜር ሩዥ ሰራዊት በውስጣዊ ግድያና በረሃብ ተዳክሞ ስለነበር የቪየትናምን ማዕበል መቋቋም አልቻለም። በሁለት ሳምንት ውስጥ ጥር 7 ቀን 1979 የቪየትናም ጦር ኖም ፔን ገባ። ፖል ፖትና የቅርብ ጓደኞቹ ከተማዋ ከመያዟ ጥቂት ሰዓታት በፊት በሄሊኮፕተር አመለጠ። የኬሜር ሩዥ ካድሬዎች በዝብርቅቅ ሁኔታ ወደ ታይላንድ ድንበር ጫካዎች ሸሹ። ካምቦዲያ ከኬሜር ሩዥ ቀንበር ነፃ ወጣች። ነገር ግን ነፃ የወጣችው ሀገር ሳይሆን አንድ ግዙፍ መቃብር ነበር። የቪየትናም ወታደሮችና ጋዜጠኞች ወደ ኖም ፔን እና ወደ ገጠሩ ሲገቡ ያዩት ነገር ዓለምን አስደነገጠ። የኤስ-21 ማሰልጠኛ ክፍል ውስጥ ገና ያልደረቀ ደም እና ሰንሰለቶች ተገኙ። በየእርሻው ውስጥ በሺዎች የሚቆጠሩ የራስ ቅሎች ተከምረው ተገኙ። በሕይወት የተረፉት ሰዎች አጽም እስኪመስሉ ድረስ የከሱና አእምሮአቸው የደነዘዘ ነበሩ። ያኔ ነው ዓለም The Killing Fields የሞት እርሻዎች የሚለውን ስም ያወቀው። ፎቶግራፎቹና ቪዲዮዎቹ ለዓለም ሕዝብ ሲሰራጩ በ20ኛው ክፍለ ዘመን እንዲህ ያለ ግፍ መፈጸሙን ማንም ሊያምን አልቻለም። ፖል ፖት አዲሱን ዓለም እፈጥራለሁ ሲል ሀገሪቱን ወደ ጭካኔ ሙዚየምነት ቀይሯት ነበር። የሚገርመው ግን የክሜር ሩዥ ታሪክ እዚህ ላይ አላበቀም። በወቅቱ በነበረው የቀዝቃዛው ጦርነት ኮልድ ዋር ፖለቲካ ምክንያት አሳፋሪ የታሪክ ምዕራፍ ተመዘገበ። አሜሪካ፣ ቻይና እና ታይላንድ ቪየትናምን እና ሶቪየት ኅብረትን ስለሚጠሉ በጫካ የተደበቀውን የፖል ፖትን ቡድን መደገፍ ጀመሩ። ለሚቀጥሉት 10 እና 15 ዓመታት ክሜር ሩዥ በተባበሩት መንግሥታት ዩኤን ውስጥ የካምቦዲያ ሕጋዊ ተወካይ ተደርጎ ተቆጠረ። በሚሊዮን የሚቆጠር ሕዝብ የፈጀው ቡድን በዓለም አቀፍ መድረክ ላይ መቀመጫ ነበረው። ፖል ፖት በታይላንድ ድንበር በጫካ ውስጥ ምቹ ሕይወት የኖረ የሽምቅ ውጊያውን መምራቱን ቀጠለ። ካምቦዲያ ውስጥ ሰላም የሰፈነው በ1990ዎቹ አጋማሽ ላይ ነበር። የክሜር ሩዥ መሪዎች መጨረሻቸው አያምርም ነበር። ቡድኑ በውስጥ ክፍፍል መፈራረስ ጀመረ። በ1997 ፖል ፖት በገዛ ጓደኞቹ ተከዳ። ታማኝ አዛዡ የነበረው ታሞክ ፖል ፖትን በቤት እስር ላይ አዋለው። በ1998 ዓለም ፖል ፖትን ለፍርድ ለማቅረብ እየተዘጋጀች ባለችበት ወቅት በጫካ ውስጥ ባለች አንዲት ትንሽ ጎጆ ውስጥ ሞተ። ይፋዊው መግለጫ በልብ ድካም ቢልም ብዙዎች ራሱን እንዳጠፋ ወይም እንደተመረዘ ይጠረጥራሉ። በሚሊዮኖች ሞት ተጠያቂ የሆነው ሰው ያለ ፍርድ፣ ያለ ጸጸት እና ያለ ክብር ሞተ። አስከሬኑ በአሮጌ ጎማዎችና በቆሻሻ ዕቃዎች ላይ ተጥሎ ተቃጠለ። የአንድ አምባገነን መሪ የመጨረሻ ውርደት ያ ነበር። ከብዙ ዓመታት ጥረት በኋላ በ2006 የካምቦዲያ መንግሥትና የተባበሩት መንግሥታት በጋራ በመሆን የክሜር ሩዥ መሪዎች ለመዳኘት ልዩ ፍርድ ቤት ኢሲሲሲ አቋቋሙ። ኮምሬድ ዱክ የኤስ-21 ኃላፊ ለፈጸመው ግፍ የዕድሜ ልክ እስራት ተፈረደበት። በ2020 በእስር ቤት ሞተ። ኑኦን ቼያ ቁጥር 2 መሪ እና ኪዩ ሳምፓን በዘር ማጥፋት ወንጀል ጥፋተኛ ተብለው የዕድሜ ልክ እስራት ተፈረደባቸው። ፍትሕ ዘግይቶ ቢመጣም በሕይወት የተረፉ ካምቦዲያውያን ለዓመታት በአእምሮአቸው ይዘውት የኖሩትን ስቃይ በአደባባይ ለመናገር ዕድል አገኙ። የፍርድ ሂደቱ የሀገሪቱን ታሪክ ጥቁር ነጥብ ለዓለም አሳወቀ። ዛሬ ካምቦዲያ ውብ ሀገር ናት። ኖም ፔን
በዘመናዊ ሕንፃዎች ተሞልታለች። ቱሪስቶች ወደ አንኮር ዋት ይጎርፋሉ። ነገር ግን ከዚህ ውበት በታች የማይሽር ጠባሳ አለ። በካምቦዲያ ውስጥ እያንዳንዱ ቤተሰብ ቢያንስ አንድ ሰው በክሜር ሩዥ ዘመን አጥቷል። የሞት እርሻዎቹ ዛሬ መታሰቢያዎች ሆነዋል። በሺዎች የሚቆጠሩ የራስ ቅሎች በምስታጎስት ውስጥ ተቀምጠው ይታያሉ። ዳግመኛ እንዲህ አይነት ግፍ አይፈጸምም የሚል የዝምታ ጥሪ ያስተላልፋሉ። የክሜር ሩዥ ታሪክ የሚያስተምረን ትልቁ ቁም ነገር ጽንፈኝነትና ጥላቻ የሰው ልጅ ወደ ምን አይነት ጥልቁ ጨለማ ሊወስዱት እንደሚችሉ ነው። አንድን ማህበረሰብ እኩል እናደርጋለን በሚል የውሸት የተስፋ ቃል ወደ ባርነት እና ወደ ሞት መንዳት እንደሚቻል ትልቅ ትምህርት ነው። ካምቦዲያ ዛሬ ከአመድ ላይ ተነስታለች። ሕዝቧ ጠንካራ ነው፣ ይቅር ባይ ነው፣ ግን መቼም አይረሳም።